በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ የይቅርታ ጌታ ዘላለም ሥላሴ ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ይቅርታው ስለ ምሕረቱ ሁሉ ከሁሉ አስቀድሞ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ቆያችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባህሪ ገንዘብ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አምላካችን የተከበረ የተመሰገነ ይሁን። እናታችን እመቤታችን ድንግል ወላዲተ አምላክ ማርያም እግዚአብሔር ያከበራቸው ቅዱሳን ቅድስት ቤተ ክርስቲያን ቅዱስ ዕፀ መስቀሉም ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ዛሬ ካከበርናቸው በዓላት ነገም ከምናከብራቸው በዓላት በረከት ለሁላችን የሚያሳትፈን። እንግዲህ ቀደም ሲል ያው በስንክሳር እንደሰማችሁት በጣም ሰፊ ታሪክ ያለው የስንክሳሩ ንባብ ብቻውን ወደ 30 ደቂቃ ሊወስድ ጥቂት ነው የቀረው እና በሰፊው የተጻፈ የሁለቱ ሙሽሮች ታሪክ የእግዚአብሔር ሰው ቅዱስ ሙሴና መራዊ ቅዱስ ገብረ ክርስቶስ አባታችን ዘሚካኤል አቡነ አረጋዊ ወይም አባ ገብረ አምላክ እንደዚሁም ለኢትዮጵያውያን የሃይማኖት አባታችን የሆነው ጃንደረባውን አጥምቆ ክርስትናን ወደ ኢትዮጵያ የላከልን የእግዚአብሔር ሰው ቅዱስ ሐዋርያ ፊልጶስ ዓመታዊ በዓሉ ነው። ከስንክሳር ከተጠቀሱት ውጭ ደግሞ ጣራ ገዳም የሚባል ታውቃላችሁ አይደለም? ጣራ ገዳምን ማን ነው የመሰረተው? መጀመሪያ እመቤታችን በስደት አረፈችበት አይደል? ከዛ በኋላ የመሰረቱት ጻድቁ አቡነ ገላውዲዮስ ነገ ዓመታዊ በዓላቸው ነው፣ ረፍታቸው ነው። ጣራ ገዳሜትን የመሰረቱት ጻድቅ ነገ ረፍታቸው ነው። ጣራ ገዳም ላይ አቡነ ኤዎስጣቴዎስ አሉ፣ አቡነ ተክለ ሃይማኖት ነበሩ፣ አቡነ ኤርሚያስ ነበሩ፣ አቡነ ዮሐንስ ነበሩ፣ አቡነ እንድርያስ ነበሩ። ዋሻ እንድርያስ ግን ዋናው አቡነ ገላውዲዮስ ናቸው። ጻድቁ አባ ገላውዲዮስ ናቸው እና የእሳቸውን በዓል ይከበራል። ዛሬ ደግሞ ስለ ምናኔ ፍቅር ሲሉ አካላቸው አሲዳማ በሆነው ውሃ እስኪቆስል ድረስ ባህር ውስጥ ሰጥመው ሲጸልዩ የነበሩ መነኮስ አባ ዘካርያስ እና በቤተ ክርስቲያን የሊቃውንት ሁሉ አለቃ ተብሎ የሚነገርለት አፈ መዓር፣ አፈ ሶከር፣ አፈ አፈው፣ ሐዲስ ዳንኤል፣ መምህረ ኩሉ ዓለም፣ ልሳነ ወርቅ ተብሎ የሚመሰገን አባታችን ቅዱስ ዮሐንስ አፈወርቅ የተአምራት በዓሉ ነው። ዛሬ ሰግድ ለኪ የተደረሰበት መታሰቢያ ነው። እመቤታችንን ሰግድ ለኪ ብሎ ያመሰገነበት እሱ ስዕሏን የተመሰጋገኑበት ቀን ነው። እርሱ ቢያመሰግናት እርሷ አፈወርቅ አለችው። ለዚያ ደግሞ መልሶ ሰግድ ለኪ የሚለውንና ተአምረ ማርያም ከመነበቡ አስቀድሞ የሚነበበውን ክፍል ያደረሰበት የተአምራቱ መታሰቢያ ዛሬ ይደረጋል። ስለዚህ ኦ ቅዱስ ዮሐንስ አፈወርቅ የሚል መዝሙር ታውቃላችሁ? እንዴት ዋላችሁ? ኦ ቅዱስ ዮሐንስ አፈወርቅ አስተብኩለነ ለውሉድከ ደቂቀ አዳም። አታውቁትም? የማህበረ ቅዱሳን መሰለኝ። ደህና ዋላችሁ? አታውቁትም? ኦ ቅዱስ ዮሐንስ አፈወርቅ አስተብኩለነ ለውሉድከ ደቂቀ አዳም። ኦ ቅዱስ ዮሐንስ አፈወርቅ አስተብኩለነ ለውሉድ
ደቂቀ አዳም ሰሚዐነ ተግሣጸከ ከመ ንድኀን እምእሳቱ ዘኢይጠፍእ ወእፄሁ ዘኢይነውም። እንደዚያ ነው እንግዲህ። ኦ ቅዱስ ዮሐንስ አፈወርቅ እግዚአብሔር ለይቶ ከእናትህ ማኅፀን የመረጠ አፈወርቅ የተባልክ ዮሐንስ አስተብቁ ለነ ለውሉድከ ደቂቀ አዳም፣ ለእኛ ለልጆች የአዳም ልጆች ለተባለን ለእኛ አማልደን ለምንልን። ሰሚዐነ ተግሣጸከ ከመ ንድኀን፣ ያንተን ተግሣጽ ያንተን ትምህርት ሰምተን እንድንድን። ከምን እምእሳቱ ዘኢይጠፍእ፣ እሳቱ ከማይጠፋበት፣ ወፄሁ ዘኢይነውም፣ ትሉ ከማያንቀላፋበት ከገሃነመ እሳት እንድንድን ለእኛ ለልጆች ለአዳም ልጆች ለምንልን ነው። አጥንታችሁ እንደውም ብትዘምሩት ደስ ይለኛል። አሁን ኅዳር 17 ወደፊት ፍልሰቱን እናከብራለን። ግንቦት 12 ዕረፍቱን እናከብራለን። በወር ሁልጊዜ በ12 ይከበራል በእውነቱ እና እሱን ማሰብ የተገባ ነው። እግዚአብሔር አምላካችን የአፈወርቅ ቅዱስ ዮሐንስን በረከቱን ያሳደረብን። ስርዓተ ቅዳሴ ክፍል 15 የመጨረሻ ማጠቃለያ ነው። ዛሬ ባንጨርሰውም እንኳ ያልቃል። ለመጨረስ እሞክራለሁ፣ ግን ባልጨርሰውም እዚህ ከ15ኛ ክፍል በላይ አይቀጥልም እንዳልኳችሁ። ለምን ቢባል እየረዘመ በሄደ ቁጥር የኋላውን እየጣላችሁት ነው የምትሄዱት። ለምሳሌ ማስታወሻ የሚይዝ ሰው አላይም። ይሄ ሪከርድ የምታደርጉት ኦዲዮ ደግሞ ያው እንደማታደምጡ ታውቃለሁ። ኦዲዮ ዝም ብሎ ነው የሚሰበሰበው። እዚህ በፊትም ነግሬያችኋለሁ። እና ስለዚህ የፊቱ እየወደቀ የፊቱን እየጣልን የዕለቱን እያንጠለጠልን አይሆንም እና ጥቅልል ሲል ዋናው ዓላማ ደጋግሜ እስኪሰለቻችሁ ድረስ እንደነገርኳችሁ ስርዓተ ቅዳሴ የምንማረው በስርዓቱ እንድናስቀድስ፣ ለስጋው ደግሞ በቅተን በስርዓቱ ስጋውን ደግሞ ተቀብለን የዘላለም ሕይወትን እንድንወርስ ነው። ሌላ ምክንያት የለውም። ያቆምነው ሀዳፊ ነፍሱ ላይ ነው። የመጨረሻ ከዚህ በኋላ የሚቀሩን 3 አንቀጾች ናቸው። አንደኛው ሀዳፊ ነፍስ፣ ሁለተኛው አንብሮ እድ፣ ሶስተኛው ሰርሆት ነው፣ ስንብት ማለት ነው። ስለዚህ ዛሬ ትምህርቱን በዚያው እናሰናብታለን። ያቆምንበት ቦታ ስጋው ደግሞ ምዕመናን ከተቀበሉ በኋላ ዲያቆኑ በቀኝ ዞሮ ይመጣል ብለናል። ከነ ምክንያቱ ከነ ምሳሌው ተነጋግረናል። ሲዞር ምን እያለ ነው? ናኩቶ ለእግዚአብሔር ቅድሳት ወነሲአነ፣ ቅዱስ ስጋውን ክቡር ደሙን ቅድሳቱን ነስተን እግዚአብሔርን እናመሰግነዋለን ብሎ ይዞራል። 3 ማንሻ አንቀጾች አሉት። ተመጦነ አንደኛዋ፣ ሁለተኛዋም ተመጦነ በተመሳይ ዘር ተነስተው ግን ቀጥሎ ያለው ቀለም የሚለይ። የመጀመሪያዋ ተመጦነ ዘተመጦነ ናት። የመጀመሪያዋ ምስጋው ቅዱስ ወም ደግሞ ክቡር ለኢየሱስ ክርስቶስ ብሎ ሲል በዓል የሆነ እንደሆነ ካህኑ አሌእለከ ብሎ በመዝሙር 134 ያለውን አንቀጽ ካህኑ ይናገረዋል። ቅዳሴው ከ15ቱ ቅዳሴያት 13ቱ የሆኑ እንደሆነ ከቅዳሴ ማርያም አንደኛ ከቅዳሴ ማርያም ከማዛ ቅዳሴ ውጪ መሆን አለበት አሌእለከ ሲባል። ሁለተኛ ክብረ በዓል አሌእለከ በየቀኑ አይባልም። አሌእለከ የሚባለው አንደኛ በሰንበት፣ ሁለተኛ በጌታ በዓል፣ ሶስተኛ በእመቤታችን በዓላት፣ አራተኛ ስቡ ተብሎ በሚቆምበት ክብረ በዓል ወይም ወርሃ በዓል የሆነ እንደሆነ ስቡ ተብሎ ከተቆመ ማህሌት፣ የጌታ የእመቤታችን በዓል ከሆነ ሰንበት ከሆነ አሌእለከ ይባላል። አሌእለከ ንጉሴ ወአምላኬ፣ ንጉሴና አምላኬ ከፍ ከፍ አድርጋለሁ ማለትም የአምላክነትህን ገናንነት እናገራለሁ። ወእሴብህ ለስምከ
ስምህንም አመሰግናለሁ ለዓለም ወለዓለመ ዓለም ለዘላለሙ ይላል። ይህን ጊዜ ምዕመናን ተቀብለው አቡነ ዘበሰማያት በሰማይ የምትኖር አባታችን፣ እቺ አቡነ ዘበሰማያት አባቶቻችን ምን ይሏታል? በውስጧ ብዙ ሙያ ያላት ናት። አንደኛዋ እምነትን የያዘች ናት። እምነትን እግዚአብሔርን አባት ብሎ መጥራት ልጅነት ነው አይደለም? አባቱን ካላመነው በቀር አባቴ አይለውም። አባት የሚለው ወልደኛል ብሎ አምኖት አይደለም? እምነት አላት። ሁለተኛ ተስፋ አላት። በምን የምትኖር? እንዴት ዋላችሁ? በምን የምትኖር? ሰማይ ይታያል አይታይም። ምንድናት እሷ? የማይታየውን እግዚአብሔር አባት ብሎ መጥራት ምንድን ነው? ተስፋ ነው። ተስፋ የማይታየውን እንደሚታይ እምነትና ተስፋ ያደርጋሉ። ሶስተኛ ፍቅር አላት። ፍቅር የተባለች አባቴ ሆይ አይደለም፣ ምናችን ንገሩኝ። ስለዚህ ለራሳችን ብቻ ሳይሆን ምን ለማን ነው? ለሁሉም ነው። ፍቅር ናት። ቀጥሎ ግን በሰማይ የምትኖር አባታችን ካልን በኋላ ኢታብአነ እግዚኦ ውስተ መንሱት፣ አቤት ወደ ፈተና አታግባን። ፈተና ምንድን ነው ካላችሁ ዛሬ ያከበርነው ቅዱስ ዮሐንስ አፈወርቅ መንሱትኬ ተመጦተ ሥጋው ለክርስቶስ ወደሙ ክቡር ዘእንበለ ፍርሃት እንዘቦ ላዕሌሁ ነውረ ኃጢአት ይላል። ፈተና ማለት ሳይበቁ ሳይነቁ ንስሐ ሳይገቡ የክርስቶስን ሥጋና ደም መቀበል ነው። አንድ ከዚህ የከፋ ፈተና የለም። ፈተና ማለት በድፍረት ያለ ትሕትና ያለ ንስሐ የክርስቶስን ሥጋና ደም መቀበል ነው። ለምን ደይኖ ወመቅሰፍቶ በላለ ርሱ ብሏል ቅዱስ ጳውሎስ በአንደኛ ቆሮንቶስ 11:27 ላይ መቅሰፍቱን የበላ የጌታን ሥጋ ሳይሆን የጌታ ሥጋ የጌታ ደም ዕዳ አለበት ይለዋል። ንስሐ ሳይገባ የሚቀበል ሰው ያለ ትሕትና የሚቆርብ ሰው የጌታ ሥጋና ደም ዕዳ ስላለበት ወደ ፈተና አታግባን ማለት በድፍረት ከመቆረብ አድነን ማለት ነው። ሁለተኛ ከቆረብንም በኋላ ከድፍረት ኃጢአት ተሰውረን ማለት ነው። ፈተና ማለት ነው። መንሱት ማለት ፈተና ማለት ይሄ እኛ የምንፈተነው ፈተና። ፈተና ማለት እዚህ በፊት አንድ ጊዜ በዝርዝር ተምራችኋል። አጣጣሚ ሚካኤል ላይ ወደ 7 ያክል ትርጉም አሉ። ዋናው ግን አንድም በድፍረት መቁረብ፣ ሁለትም ከቁርባን በኋላ የድፍረት ኃጢአት መስራት ነው፣ አለመጠንቀቅ ነው። እና ለዚያ ነው ወደ ፈተና አታግባን። 3 ጊዜ እየመላለሰ ይለዋል። 3 ጊዜ መሆኑ የሶስትነት ቀለም አለመለወጡ የአንድነት ምሳሌ ነው። የመጀመሪያው አለይለከ ነው። ሁለተኛው ኩሎ አሚረ እባርከከ ዘወትር ጠዋት ሳልል ማታ ሳልል ሌሊት ሳልል አመሰግንሃለሁ። ወእሴብህ ስምከ ስምህንም አመሰግናለሁ ለዓለም ወለዓለመ ዓለም ለዘላለም። አሁንም አቤቱ አባታችን ወደ ፈተና አታግባን ይባላል። ሶስተኛው ስብሐተ እግዚአብሔር ይነግራሁየ አንደበቴ የእግዚአብሔርን ምስጋና ይናገራል። ወኩሉ ዘሥጋ ይባርክ ለስሙ ቅዱስ ሥጋ የለበሰ ሁሉ ቅዱስ ስሙን ያመሰግናል ለዓለም ወለዓለመ ዓለም ለዘላለሙ። አሁንም አቡነ ዘበሰማያት ኢታብአነ እግዚኦ ውስተ መንሱት ይባላል። የዘወትር በዓል የሆነ እንደሆነሳ የዘወትር ቅዳሴ ከሆነስ ክብረ በዓል ካልሆነስ ምን ይባላል ቢሉ የመጨረሻዋ 3 ጊዜ ትባላለች። ስብሐተ እግዚአብሔር ይነግራሁየ 3 ጊዜ። ይህችው 3 ጊዜ ከተባለችም ቅድም እንዳልኩት ምስጢር ነው፣ የሶስትነት የአንድነት ናት። የእመቤታችን ቅዳሴ እንደሆነ ግን ቀለሙ ይለወጣል። እንዴት ብሎ? በመጀመሪያ ዲያቆኑ ዘተመጦነ ብሎ ዜማውን ሲጨርስ አሌለኪ ንግሥትየ ወእግዝእትየ ወእባርክ ለስምኪ ለዓለመ ወለዓለመ ዓለም። ቀለሟን
ከወንድ አንቀጽ ለእግዚአብሔር ከምናደርግ ወደ ሴት አንቀጽ ይሄን የደረሰው ማን ነው? አባ ጊዮርጊስ ነው። ስብሐተ ማርያም ይነግር አፉዬ፣ አንደበቴ የእመቤታችን ምስጋና ይናገራል። ወኩሉ ዘሥጋ ይባርክ ለስማ ቅዱስ፣ ሥጋ የለበሰ ሁሉ የድንግል ማርያምን ልዩ ስም ያመሰግናል። ለዓለሙ ለዓለም ዓለም ለዘላለሙ። የመነሻው አልዕለኪ ንግሥቴ ወግዝእቴ፣ ንግሥቴ እመቤቴ፣ እመቤቴ ማርያም ስምሽን ከፍ ከፍ አድርጋለሁ ማለትም የክብርሽን ገናንነት እናገራለሁ። አንቀጿን መለወጥ ነው። ወባርክ ለስምኪ ለዓለሙ ለዓለም ዓለም ኩሉ አሚረ እባርከኪ ወሴብሕ ለስምኪ። ቅዳሴ ማርያምና ማዛ ቅዳሴ ሆነ እንደሆነ እንደዚህ ይባላል ማለት ነው። አዳፊ ነፍሱ። ይሄ ከተባለ በኋላ ቀጥሎ የሚመጣው ቅዳሴው ይለያያል። ከ15ቱ ቅዳሴ 3ቱ ቅዳሴዎች የሆኑ እንደሆነ ዲያቆኑ ፊቱን አይዞርም። ቅዳሴ ሐዋርያት ከሆነ፣ ቅዳሴ እግዚእ ከሆነ፣ ዮሐንስ አፈወርቅ ከሆነ፣ ቅዳሴው የ3ቱ ከሆነ አይዞርም። ዲያቆኑ ጸልዩ አይልማ። 3ቱ ቅዳሴዎች ሀዳፊ ነፍሱ ላይ ጸልዩ የላቸውም። ስለዚህ ድርገቱም ሳይዞር ዲያቆኑም ሳይዞር እንደተቆመ ይባላል። ሀዳፊ ነፍስ ምንድን ነው? ለምንድን ነው ሀዳፊ ነፍስ የተባለው? ከቁርባን በኋላ የሚባለው ለምን ሀዳፊ ነፍስ ተባለ? ሀዳፊ ነፍስ የሚለው ስሙን ያገኘው በቅዳሴ እግዚእ ምክንያት ነው። ሌሎቹ ሀዳፊ ነፍስ የሚል ስም የላቸውም። ግን ቅዳሴ እግዚእ ቅዱስ ቀሌምንጦስ ከመጽሐፉ በፊት ጌታ መጀመሪያ ሲያደርሰው ሀዳፊ ነፍሱን ምስጢሩን ስለነገራቸው እነሱ በዚህ ስም እንዲጠራ አድርጎታል። የ15ቱን ቅዳሴ ሁሉ ማንሻው ምን ይላል? ሀዳፊ ነፍስ። ቀለሙ ግን የቅዳሴ እግዚእ መሆኑን የምታውቁት ቅዳሴ እግዚእ ላይ ሀዳፊ ነፍስ ራሱ ምን አለው? ዜማ አለው። ሀዳፊ ነፍስ ብሎ ተዚሞ ነው። ሌላው ቅዳሴ ላይ ግን ሀዳፊ ነፍስ ዜማ የለውም። ምን ማለት ነው ሀዳፊ ነፍስ? አንደኛ የነፍሳት መምህር ማለት ነው። ሀደፈ አስተማረ፣ ተረጎመ፣ ምስጢር ነገረ ማለት ነው። ሀደፈ የነፍሳት መምህር የሚለው ለምንድን ነው ቢሉ ዝርዝሩን ትተን ጌታችን በዚህ ዓለም 33 ዓመት ከ3 ወር አስተማር አይደለም? ጌታ የተሰቀለ ስንት ሰዓት ነው? 6 ሰዓት። ነፍስ ከስጋ የለየ ስንት ሰዓት ነው? 9 ሰዓት። ከዓርብ ስንት ሰዓት ይተርፋል እስከሚመሽ? ሌሊቱ ስንት ሰዓት አለው? 12 እና 3 15። የቅዳሜው መዓልት ስንት አለው? 12 15 እና 12 27። ከእሑድ ሌሊት 6 አንሱበት 27 እና 3 33 ሰዓት አስተምሯቸዋል ይላሉ አባቶቻችን። የት ያሉትን ነፍሳት? በሲኦል ያሉትን። በምድር ያለነው አስተምሮናል፣ አጥምቆናል አይደለም? አዎ። በብሉይ ኪዳን የነበሩ ነፍሳት የሲኦል መቼ ተማሩ ቢሉ በእነዚያ 33 ሰዓት አስተምሯቸዋል። መቼ አጥምቋቸዋል ቢሉ መቅድመ ወንጌል ላይ እንዲህ ይላል፣ የማነ እዴ የመጣው ክወሙ ወኮነቶሙ ጥምቀተ ይላል። ቀኝ እጁን ቢያሳያቸው በኪነ ጥበቡ እንደ ጥምቀት ከቀኝ እጁ የወጣው ብርሃን እንደ ጥምቀት ሆኖላቸዋል ከችንካሩ። ስለዚህ የነፍሳት መምህር ሀዳፊ ነፍስ አለው። አንድ ሁለተኛ ሀደፈ ማለት ቀዘፈ ማለት ነው አይደል? ጌታ ምን ይባላል? ሀዳፊ ዝንቱ ዓለም፣ ይህንን ዓለም የሚያሻግረው ቀዛፊ አሻጋሪ ማለት ነው። ለምንድን ነው ጌታችንን የነፍሳት አሻጋሪ የሚለው? ቀላል ነው። ማይሎት ከሲኦል ወደ ገነት ስላሻገራቸው አሻጋሪ ቀዛፊ ይለዋል። ሶስተኛ ሀደፈ ማለት ወለወለ ነው አይደለም? ያው ይሄን ሊያውቁት የሚችሉ ዲያቆናት ናቸው። ማይፈድ እንላለን አይደል? ማይፈድ ጌታችንን ሀዳፊ ነፍስ ነፍስን የሚወለውላት አለ። ምንድን ነው ቢሉ በነገራችሁ ላይ ጠርሙስ ይቆሽሻል። መጀመሪያ ምን ይሆናል? ይታጠባል። ከታጠበ በኋላ
ይወለወላል። ጥርት ይላል አይደል? ከተወለወለ በኋላ ደህና ሴት ያገኘው እንደሆነ ዝም ብሎ ውሽልሽሉ ሳይሆን ደህና ሴት የያዘችው አሁን አይታችሁ ከሆነ ሰው ቤት እንግድነት ሲሄድ መጀመሪያ የምመለከት መስታወት ያለው ኮሜዲኖ ነገር ካለው ብፌ ካለ እሱን ግድግዳው መስታወት ካለ ተመልክቱ። የአብዛኞቹ አቧራ የጠገመ ነው። ባለሙያ ሴት ግን አያስችላትም ቁጭ አትልም። በነገራችሁ ላይ የሰው ልጅ ሁሉ ጠላት ስራ መፍታት ነው። ይልቁኑ ሴት ልጅ ስራ ስትፈታ ጭንቅላቷ ተንኮል ነው የሚጎነጉን። ምን እናቷ ትሁን አባቷ ይሁን ወንድሟ እህቷ የፈለገውን ስራ አትፍቱ እህቶቻችን። ምክንያቱም ወደዚህ ዓለም ሰይጣን የገባ የሰው ልጅ ሁሉ የወደቀ እናታችሁ ሔዋን ስራ ፈትታ ስለነበረ ነው። ሰይጣን የገባባት ስራ ስለፈታች። ስራ አትፍቱ። የዚህ ዘመን ሴቶች ትልቁን ችግራችሁ ልንገራችሁ። ትዳር ውስጥ ከገባችሁ በኋላ ሰራተኛ ቅጠሩልን አትበሉ። ሰራተኛ ቤታችሁ ከገባ ትበላሻላችሁ። ማልነግራችሁ እግዚአብሔር አይወድላችሁም። ስሩ፣ ራሳችሁ ስሩ። በእውነቱ መስራት ነው። ስንፍና ጥሩ አይደለም። የእውነቴን ነው። መስራትን የመሰለ ነገር የለም። እና ደህና ሴት የያዘችው ቤት ምክንያቱም የሴት ልጅ ልቧ ቤቷን ነው የሚመስል ይባላል አይደል? ደህና ዋላችሁ። እኔ ሴቱን ነው ማስተምር። እናንተ ብዙ ቁም ነገር ስለማላገኝባችሁ ሴቱን ነው ማስተምር። አሁን መካከላችሁ ለቁም ነገር ብፈልግ 7 አትሞሉልኝም እኮ ከወንዶች ዝም ብዬ እኮ ማያችሁ ይታወቃል እኮ እንደ ጠንቋይ ገንባራችሁን በማየት ሳይሆን ዝም ብሎ ይታወቃል። አሁን ቁም ነገር አሁን ላዝ ብፈልግ 7 ተሞላችሁልኝ ጥሩ ነው። ስለዚህ ሴት ልጅ ልቧ ቤቷን ነው የሚመስለው። ከሰው ቤትም ተቀጥራችሁ የምትሰሩ ከሆነ ደግሞ የሰው ቤት ነው ብላችሁ አትተውት፣ ስሩ በደንብ። መጽሐፍ ያዛል ቅዱስ ጳውሎስ ተቀጥሮ የሚሰራ ሰው በትክክል ከሰራ ከጌታው ብቻ ሳይሆን ከእግዚአብሔርም ደሞዝ አለው፣ ዋጋ አለው። እና ሀዳፊ ነፍስ የተባለ ለዛ ነው። ጌታ ነፍስ ንስሐ የገባች ነፍሳትን አጥርቶ በኪነ ጥበቡ ጥርት አድርጎ ጽሩያት አድርጎ ወደ ገነት አስገብቷቸዋልና ሀዳፊ ነፍስ ብሏል። ከዚያ ሀዳፊ ነፍሱ ሲደገም 12ቱ ቅዳሴያት የሆኑ እንደሆነ ጸልዩ እስከሚባል ድረስ ወደ ምዕራብ ይዞራል። ለምን ቢሉ 5500 ዘመን በምዕራብ አቅጣጫ ባለች በሲኦል ኖረናልና። ጸልዩ ከተባለ በኋላ የአዲስ ኪዳን ምሳሌ ነው። ጌታችን ሰው ሆኖ ተሰቅሎ ሞቶ ተቀብሮ ተነስቶ ወደ ምስራቃዊት ገነት እንደመለሰን ለማጠየቅ ዲያቆኑ ጸልዩ ሲል ምን ይደገማል? የፊቱን ትጥላላችሁ ማለት ይሄ ነው። ዲያቆን ጸልዩ ካለና ጸልዩ ካለ በኋላ ምን መልሰው ነገር ካልተጻፈ መልሱ ምንድነው? አቡነ ዘበሰማያት ነው። ከዚያ ካህኑ ደግሞ ለዓለመ ዓለም የምትለው አንቀጽ ላይ ሲደርስ ሁላችንም አሜን ብሎ አንገትን ዝንብል አድርጎ አቡነ ዘበሰማያት ይቀበሏል። ሀዳፊ ነፍስ በዚህ ይጠናቀቃል። ታዲያ ሀዳፊ ነፍስ ነገር ከተነሳ አዘክሪ የዚህ የዘመነ ጽጌ ሀዳፊ ነፍስ ሁለተኛ ክፍል ነውና አዘክሪ ድንግል ንግደቶ ዘምስሌኪ እንዘ ትጎይ ምስሌሁ ማሀገር ለሀገር በማኃይለ ሄሮድስ ርጉም። ዲያቆናት ቅዳሴ ማርያም በቃላችኋት ነው። አዘክሪ ድንግል ረሃበ ወጽማ ምንዳቤ ወሐዘነ ወኩሎ አጸባ ዘበጽሐኪ ምስሌሁ። አዘክሪ ድንግል አንበአ መሪረ ዘወዘማይንትኪ ወረደ ዲበ ገጽ ፍቁር ወልኪ። ስደትሽን ረሃብ ጥምሽን ጽኑ መሪር የሆነ ነባሽን አሳስቢ ነው ተቀለለ ሲል ቀጥሎ አዘክሪ ሳይለ ዋኮት ሀጉሎ እንደ ኃጢአታቸው ይጥፉ አትበይን። ማትን አይደለም ምሕረትን አሳስቢ። አዘክሪ ምሕረተ ዋኮ ማለት ቀጥሎ ግን አባ ሕርያቆስ እንዲላል ራሱን ከኃጥአን አስገብቶ ነው። በነገራችሁ ላይ እዚህ በፊት ነግሬያቸዋለሁ። አንዲት ሴት መነኩሴ ሽምብራ ትቆላለች። መነኩሴ ናት፣ መንናለች። እንግዲህ ያው ሽምብራ እና እሳቱ ፍንጥር ብሎ እጇን በላት። በጣም ርር አደረጋትና እሳት በልቷችሁ የሚያውቅ ከሆነ ከልቧ
ይህ ምድራዊ እሳት እኛን ጻድቃኖቹን እንዲህ ያቃጠለ ያ የሰማዩን ያን ኃጥአን እንዲህ ሊያረጋቸው ነው ብላ ከልቧ ተናገረች ይባላል። ቅዱስ ዲዮስቆሮስ ምን አለ? እኛን ኃጥአንን ብትምረን ያን ጊዜ ምን ትባላለህ? እኛን ያለ ቅዱስ ዲዮስቆሮስ ኃጢአተኛ ነው፣ ግን እንደዛ ነው የሚያስብ። እዚህ በፊት ነግሬያችሁ የለ ሰይጣን መነኩሴ መስሎ አንዱን ባህታዊ ያገኘው። አንተ ይለዋል። አቤት። በዛ በመጽሐፍ ቅዱስ ፍየሎችን በግራ በጎችን በቀኝ ያቆማል ያለውን ተርጉምልኝ እስኪ። ፍየሎች እነማን ናቸው? በጎችስ እነማን ናቸው? አለ። ተጠራጠረ አባት። ፍየሎች ከተባሉት አንዱ እኔ ነኝ፣ የበጎችን ግን አላውቅልህም፣ ወዴትልኝ እዚህ ብሎ አለው። ብን ብሎ ሄዷል። ራስን እንደማጽደቅ ኃጢአት የለም። እኛ ምንም በነገራችን ላይ ምንም ብንሆን እኮ ኃጢአተኞች ነን። ሰብእሰ ጽጉረ ኃጢአቱ ይላል ቅዱስ አትናቴዎስ በቅዳሴው። ሰው ጭቃ ነው የሚመስል። ምን ይመስላል? አንደኛ ተፈጥሯችን ካፈር ነው፣ ስንሞትም ጭቃ ነን ተመልሰን። ዋናው ምስጢር ግን ጭቃ ልብስ ቢነካ ልብሱ ይጠራል አይደል? እራሱ ጭቃ ቢታጠብ ይጠራል? ጭቃ የሚጠራው መቼ ነው? ሲያልቅ ነው። የሰው ልጅም ኃጢአት መስራት የሚያቆመው መቼ ነው? ሲሞት ነው፣ ከመቤታችን በቀር። እሱን ማሰብ ግድ ይላል። እና ለዛ ነው አዘክሪ ለኃጥአን ወአኮ ለጻድቃን፣ ለጻድቃን አይደለ ለኃጥአን። አዘክሪ ለርሱዓን ወአኮ ለንጹሐን፣ ለተዳደፉት ለርሱዓን ለኛ እንጂ ለንጹሐኑ አይደለም የምትለምኝ ብሎ ይለምናታልና ሀዳፊ ነፍስን በዚህ እንዝጋ። ከሀዳፊ ነፍስ ቀጥሎ የሚመጣ ምንድን ነው ትሉኝ እንደሆነ ከውስጥና ከውጭ ምስጋና አለ። ክብረ በዓል የሆነ እንደሆነ ከውጭ አስቀድሞ ክብሪቲው ተደርሶ ስለነበረ ከዚያ በኋላ ሰንበትም የሆነ እንደሆነ ዝማሬው፣ ከዚያ በኋላ ጣነ ሞገሩ ይቀጥላል። ባይሆንም ግን በማንኛውም ቀን ቅዳሴ ካለ ያቺ መጨረሻ ሀሌታዋ ሃሌሉያ አቡነ ዘበሰማያት ይትቀደስ ስምከ ስረይ ለነ ኩሉ አበሳነ ኢታባነ ውስተ መንሱት እግዚኦ አድህነነ እምለት እኪት ወባላህነም ኩሉ መንሱት የምትለው ይህድ መደረስ አለባት። ውጭ የሚያደርስ ለብዙ ጊዜ ካህናት ከውስጥ ከንዘ ብዙኃን በኋላ ያደርሷታል። ከውስጥ እሳ ምን ይደረሳል? እንዘ ብዙኃን የሚባል አለ። የመልክዓ ቁርባን ክፍል 2 ነው። እንዘ ብዙኃን ንሕነ የሚል ድርሰት በከተማ አልፎ አልፎ ካኖን አልተለመደም። በገጠር ግን እንዘ ብዙኃን አይቀርም። የመልክዓ ቁርባን ክፍል 2 ነው። አባ ጊዮርጊስ ናቸው የደረሱት ይባላል። እንዘ ብዙኃን ይደረሳል። እንዘ ብዙኃን እየተደረሰ በውስጥ ብዙ ስርዓት አለ፣ ብዙ ምስጢር አለ። እሱን እንተወው፣ ምክንያቱም የካህናት የዲያቆናት የጳጳሳት ስራ ስለሆነ። ይሄ ነገር ከተደረገ በኋላ አንድ እኛን የሚመለከት ነገር ውስጥ ያለ ምንድን ነው? ከማይ መቁረር በኋላ ማይ መቁረር ምዕመናን በዚያ ሰዓት ነው የሚወስዱት። ካህናትና ዲያቆናት ግን ማይ መቁረር በኋላ ነው፣ ድርገት ከተመለሰ በኋላ ነው። ከዚያ በኋላ ዲያቆኑ ለምልጃ የሚደግመው አለ፣ ምዕመናን ሊደግሙት ይበል። እጼሊ ሀቤከ የምዕመናን ነው። እጼሊ ሀቤከ ወስእለከ ኖላዊ ኄር ዘአፍቀርከ መርኤተከ ወመጠውከ ነፍሰከ ቤዛ ባግኢከ ተብሎ የሚደገመው እሱ ደግሞ ባለፈው ታስታውስ ከሆነ ብያቸዋለሁ። ከቁርባን በፊት የሚደገም አለ። ከረከሰች የቤት የጠፈር በታች ትገባ ዘንድ አይገባኝም የምትለው ጸሎት፣ እሷን በዛ በፌስቡክን በምንም እንለጥፋለን ብላችሁ አልለጠፋችሁም እያሉ ነው። ሰሞኑን ቅዳሴው ላይ ፎቶ አንስታችሁ አምጡልን። አማርኛው እዛ በየቴሌግራሙ በምኑ ይለጠፍና ሰው የያዘው። ከዚያ አብራችሁ የምታነሱልን እጼሊ ሀቤከን አማርኛውንም አንሱት። በእንተ አኮቴትነ ግን የዲያቆኑ ነው። በጣም የሚገርማችሁ ያኛው እጼሊ ሀቤከ የተቀበልኩት ቅዱስ ስጋና ክቡር ደም ሰውነቴ እንዳያስነቅፋት ስለማይገባኝ መልአከ እግዚአብሔር ነጥቆ ወስዶ ለአጋንንት። በነገራቸው ላይ ቆርቦ መላእክት ነጠቁበት ማለት ያ ሰው በቀጥታ አጋንንት መጥቶ ነው የሚያድሩበት። የተደላደለ የተነጠፈ ቤት ነው ለአጋንንት። ስጋው ደግሞ የተነጠቀች ሰውነት አስቸጋሪ። ለዚያ ነው ስጋውን ደግሞ ከተቀበልን በኋላ ትልቅ ፈሪሃ እግዚአብሔር ያስፈልጋል በጣም። እና እንዲህ ብሎ ከተጸለየ በኋላ ዲያቆኑ ምልጃን ያቀርባል። ምን ሲል? ሰራኢው ዲያቆን በእንተለ ተድኅሩ አበዊነ ወአኀዊነ ወአኀቲነ አስተበቁ፣ ወደኋላ ስላሉ ከስጋው ደግሞ ከአገልግሎት ይለመንላቸዋል። ለማስቀደስ የኮሩ ለመቁረብ የኮሩ ለማገልገል የኮሩ ሰዎች አሉ። አሁን ማህበር አሁን ነገ እሑድ ምስረታ ልታከብሩ ነው አይደለም? ተጠርታችኋል።
ሁላችሁም ኑ አክብሩ ተብላችኋል። የማህበሩን 11ኛ ዓመት ምስረታ ግን ማህበሩ ሲመሰረት ከነበረ ሰው 1 ወይ 2 ወይ 3 ሰው ነው የምታገኙት። ለምን አይቴ አለው ወዴት ሄዱ? ዲያቆኑ ነው በዲያቆንነቱ የጸና ሰው አለ? ቄሱ ነው በቄስነቱ የጸና ስንት ነው ያለ? የከተማ ዲያቆን በተለይ ቄስ ይሆናል። የከተማ ዲያቆን የለም እኮ ብርቅ እኮ ነው። ከተማችን ስንት ነው ያለው? 1 ወይ 2 አይደል ያለው? የከተማ ዲያቆኑ ነው ለቅስና ይበቁ። ለነሱ ይለምንላቸዋል። በእንተለ ተድኅሩ አበዊነ ወአኀዊነ ወአኀቲነ ለአገልግሎት ተጠርተው ለስጋው ደግሞ ተጠርተው ለዘላለም ሕይወት ለቅዳሴ ለአገልግሎት ለበጎ ነገር ሁሉ ተጠርተው ወደ ኋላ ስላሉት እንማልዳለን ይላል። ስለ ሴቱም ስለ ወንዱ ስለ ትልቁም ስለ ትንሹ ይለመናል። ይሄ ከተደረሰ በኋላ የሊቃውንቱ አገልግሎት ካለ እሱ ከተጠናቀቀ በኋላ ቀጥሎ የሚመጣው ነገር አንብሮ እድ ይባላል። አንብሮ እድ ማለት አጭር ምስጋና ነው። የሚያመሰግነው ካህኑ ነው። ሲያመሰግን የት ላይ ሆኖ ነው የሚያመሰግነው? ከመንበሩ ፊት ቆሞ ነው። መሀል ላይ ጸሎት አለ። በነገራችሁ ላይ እንዘ ብዙኃን ከደገመ በኋላ በዚያ እጼሊ ኀቤከ በእንተ አኮቴትነ ከተደገመ በኋላ ካህኑ አቡነ ዘበሰማያት ይሰጣል። ምን ብሎ? ጸራ አብያተ ክርስቲያናትን አእምሮ ለቦ ይመጹትልን። እምቢ ቢሉ ግን የምትለው ስርዓት አይደለችም። አንዳንድ የዋሃን ካህናት በገጠር እንዲህ ሲሉ እንሰማለን። ጸረ ካህናትን ጸረ አብያተ ክርስቲያናትን ወይም በክርስትና ለኛ ጠላት የሆኑን ሰዎችን እግዚአብሔር አእምሮ ለቦ ይመጹትልን። እምቢ አንመለስም ቢሉ ግን እንደ ከበሮ ይንፋቸው እንደምን። ይሄ ስርዓት አይደለም፣ ልማድ ነው አይባልም። በቅዳሴ ጊዜ ምርቃት እንጂ ርግማን የለም። እንኳን በቅዳሴ ጊዜ በክርስትና ርግማን ብሎ ነገር የለም። ተጽፎ ካገኘነው ነገር ውጭ ርግማን የሚመስል ነገር መዝሙረ ዳዊት ላይ ብናገኝ እሱ ምንድነው? ፍትሐ እግዚአብሔር ነው። በቅዳሴም ሆነ በአገልግሎት ጊዜ ግን ደሃር ወኢትርግሙ መርቁ እንጂ አትርገሙ ነው ስርዓታችን። ያን ካለ በኋላ ካህኑ አንብሮ እድ ሲደግም፣ እንደው ካህናት ቢኖሩ ጥሩ ነበረ። ብዙ ጊዜ የምታዘበው ነገር ስላለኝ አንብሮ እድ የሚደገመው 2 እጅ በትምህርተ መስቀል። ዛሬ መልክአ ሩፋኤል ላይ ነአ ትባርክ ማህበረነ ወከመ ታስተባዝህ ጽድቆ በመስቀሎ እድ ከመባረክ እስራኤል ደቂቆ። ያዕቆብ የዮሴፍን ልጆች ሲባርካቸው እንዴት ነበረ? እጆቹን በትምህርተ መስቀል አስተላልፎ። ካህኑም አንብሮ እድ የሚደግመው ታቦቱ ላይ እጁን በትምህርተ መስቀል አኑሮ ነው። ይሄ አንብሮ እድ ሲደገም ምእመናን መስማት አለባቸው። ምክንያቱም አንብሮ እድ የሚደገመው ተጎንብሶ ነው። ሁሉም ሰው መጎንበስ አለበት። አንብሮ እድ ማለት ጌታችን ኢየሱስ ክርስቶስ በዕርገቱ ጊዜ በሐዋርያት ላይ እጁን ጭኖ የባረካቸው የሾማቸው ምሳሌ ነው። ስለዚህ ሁሉም ሰው ተጎንብሶ አንብሮ እድ ላይ ምርቃቱን ቡራኬውን መቀበል አለበት። ምስጋናውን መስማት አለበት። ያን ይደግማል። ያን ከደገመ በኋላ በምስራቁ በር ዲያቆኑ ቀድሞት ይወጣል። እዚህ ላይ አንድ እንድታስተውሉት የሚያስፈልገው ሰራኢ ዲያቆን በእጁ ላይ መስቀልን አይለቅም። ንፍቁና አስመልካቸው እጆቻቸው ላይ የጧፍ መብራት አይለቁም። በተአምር አታጥፉት። መቼ ነው የሚጠፋው? ጧፉ የሚጠፋው ድርገት ሲወርድ ነው የሚጠፋው። ለምንድን ነው የምናጠፋው? ዓለም መጨለሟን ምሳሌ በማድረግ አንድም ጌታ ወደ መቃብር ሊወርድ ስለሆነ። በአሰራር ካያችሁት ደግሞ ለመያዝ አይመችም። መስቀሉን በዚያ ሰዓት ላይ ምን ይላል? ተነቅሎ ይቀመጣል። ከዚያ በኋላ መልሶ አይሰካም። ለምንድን ነው መስቀሉን ከመጾሩ ነቅለን የምናወርደው? ኋላም ዲያቆኑ ሲወጣ ከነ መጾሩ አይመጣም። ለምን? ጌታችን ከመስቀል ስለወረደ። አሁን መስቀሉ የጌታ ምሳሌ፣ መጾሩን የመስቀል ምሳሌ። መጾሩ እንጨት አይደል? መጾሩ የመስቀል ምሳሌ፣ ራሱ መስቀሉ የጌታ ምሳሌ። ለምንድን ነው መስቀሉ የጌታ ምሳሌ የሆነ ብትሉ ጌታችን የተሰቀለ በአርአያ ትምህርተ መስቀል ስለሆነ። ስለዚህ መስቀሉን እንደዚህ አድርጎ ታቅፎ ደረቱ ላይ ይዞት ይመጣ። ዮሴፍ ኒቆዲሞስ በደረታቸው ታቅፎት ስለዋረዱት ነው። ዲያቆኑ ፊት ይመጣል፣ ካህኑ እየተከተለው ይመጣል። ሌሎች ሁሉ አገልጋዮች ይወጡና ውዳሴ ማርያም
መልካ ማርያም መልካ ኢየሱስ ይደገማል። ይህ መጽሐፍ ላይ ያለ ስርዓት ባይሆንም የኢትዮጵያ ሊቃውንት ስርዓት ነው። ሌላ ቤተክርስቲያን ባይኖርም እኛ ስላለን እንደግማለን፣ እነሱ ለሌላቸው የላቸውም ነው። ይታደላል። እዚሁ ጋር አያይዞ ሊናገሩት የሚገባ አንድ ስርዓት አለ። ውዳሴ ማርያም መልካ ኢየሱስ ሲደገም እንደየደብሩ ስርዓት የተለያየ አለው። ለምሳሌ ደብሮ ሚካኤል ከሆነ መልካ ሚካኤል፣ ተክለ ሃይማኖት ከሆነ መልካ ተክለ ሃይማኖት ሊደገም ይችላል። አዳይ ደልዳዩ ግን ብዙ ጊዜ ያለው እኔ በጣም ጥንቃቄ አድርጎ በተለይ ዲያቆናት ታዳጊዎቹ ስታድሉ ቀለም እንዳይነጥባችሁ። በመጀመሪያ ደረጃ አዳይ ደልዳይ አገልጋይ ነውና ወገቡን መታጠቅ ያለበት ድግድግ ትጥቅ ነው። ቀራኔው ትጥቅ ለቤተ መቅደስ አገልግሎት ነው ብለናል። ድግድግ ከቤተ መቅደስ ውጭ ላለ ነው። ለምንድን ነው ድግድግ የሚሆነው ቢሉ ቀራኔው ብትታጠቀው ጠልፎ ይጥላል፣ አይመችም። ምክንያቱም ትዞራለህ ብዙ ጊዜ። ስለዚህ ድግድግ ታውቃላችሁ አይደል? ዙሪያ ወገባችሁን ታጥቃችሁ እቺ ትከሻ ላይ አንዷ ዘለላ ስትቀመጥ ነው። ሲሰጥ ከማን ነው የሚጀመረው ቢባል ሰራኢ ሆኖ ከጀመረው ካህን ነው የሚጀመረው። ሊቀ ጳጳስ ካለ ግን ከጳጳሱ ይጀመራል። ከዛ ውጭ ግን የሚጀመረው ከሰራኢው ካህን ነው። በቅዳሴ ጊዜ ላይ ማንም ቢኖር አለቃም ኖረ ማንም ኖረ በዚያ ቅዳሴ ላይ የመጀመሪያው ታላቁ ክቡሩ ሰው ማን ነው? ሰራኢው ካህን ነው። ጳጳስ ከሌለ በቀር ከሰራኢ ካህን ውጭ ከሌላ አይጀመርም። ሲታደል ጥንቃቄ ይጠይቃል። እንዳይነጥብ ውዳሴ ማርያም ከሆነ ይጀምሩ ፈቀደ ማለት ነው። ለሔዋን ኢየሱስ የተፈሳ ዝሃሉ እያለ ወደ ቀኝ ነው የሚዞረው። ሲሰጥ ምን ጊዜም ቢሆን አዳዩ በእጁ ምን መያዝ አለበት? ጧፍ ከመብራት ጋር መያዝ አለበት። ይህ ነው አባቶቻችን ያስተማሩ። ጧፍ ከመብራት ጋር ይዞ ያ የጌታ ምሳሌ ነው። አንድም የመጥምቁ ዮሐንስ ምሳሌ ነው። ያን ይዞ ነው የሚያድል። ሲያድል ከአንገቱ ጥቂት ዘንበል እያለ ስለ አክብሮ በተለይ አበው ላይ ሲደርስ ዝቅ እያለ ነው የሚሰጥ። ለምሳሌ ግብረ ድንግል ላይ ብደርስ ከመምህሩ ላይ ከካህኑ ላይ ግብረ ድንግል የአቢ ክብራ ሕዝቅኤል ሆትሰ እያሉ ትንሽ ዘንበል እያሉ፣ ከምንም በላይ ጸናጽል ይዛችሁ አትስጡ። በጣም ነውር ነው። ጸናጽል ዘቅዝቃችሁ በጸናጽል ሰው አትቆሙ። ሲባስ ደግሞ ይላሉ ይጀምሩ ለሔዋን ኢየሱስ ማን ያስተማራቸው? እዛ ስርዓት ያልተማረ በተለይ አቋቋም ተማሪዎችን ባገኛቸው ደስ ይለኝ ነበረ። ስርዓት አይማሩም። ብዙ ጊዜ ባዶ ዜማ ብቻ ነው፣ ጩኸት ብቻ። ምን ያደርጋል መለፍለፍ? ጩኸ እኮ የጸደቀ የለም። ስርዓት መጠንቀቅ ነው እንጂ እኔ በጣም ነው የምናደድ። እሱ ብቻ አይደለም፣ አንዳንዶቹ አይነ ስውር ካልገጠማችሁ በቀር የሰው ልብስ አትዳሰሱ፣ አይዳሰስም። አይነ ስውር ከገጠማችሁ ግን ስትሰጡት ለአይነ ስውሩ ከሱ ቀለም ላይ ሲደርስ፣ ለምሳሌ ዘሰነተ ክርስቲያን ከሆነ እጃችሁ ሲነካውና ዘሰነተ ክርስቲያን አንድ መሆን አለበት። ምክንያቱም የእሱ ቀለም እንደሆነ እንዲታወቀው አይነ ስውር ከሆነ እንደዚያ ይሰጣል። በእያንዳንዱ አንቀጽ አቡነ ዘበሰማያት ይደገማል። ውዳሴ ማርያም ከሆነ ጸሎታ ነው። መልካ ማርያም ከሆነ መልኳ እንደፈጸምን የሚባል አንቀጽ አለ። መልካ ኢየሱስ ከሆነ አምላኬ አምላኬ የሚል አቡነ ይሰጣል። ይሄ ከተደረገ በኋላ ቀጥሎ የሚመጣው ነገር ስርሆት ይባላል። ስርሆት ማለት ስንብት ነው፣ ማሰናበቻ ነው። ይኸውም አባቶቻችን ምን ይላሉ? አንድም በዕርገት ጊዜ ጌታችን ቅዱሳን ሐዋርያትን ሾሟቸው ባርኳቸው የሚሄዱ ምሳሌ፣ ዋናው ምሳሌነቱ ግን ስርሆት የዳግም ምጽአት ነው። በዳግም ምጽአት ጊዜ ኑ ሀቤ ወደ እኔ ኑ ሆኖምኔ ረጉማን የተረገማችሁ ከኔ ሂዱ ብሎ የመናገሩ ምሳሌ ነው። ዲያቆኑ አድንኑ አርሥቲክሙ ቅድመ እግዚአብሔር አምላክነ ወይም ሀበ እግዚአብሔር ሀበ ቢል ወደ ቅድመ ቢል በፊቱ በደገብሩ ካህን ቆሞስ እንደሆነ በደገብሩ ቆሞስ፣ ሊቀ ጳጳስ እንደሆነ በደገብሩ ሊቀ ጳጳስ፣ ብፁዕ የሚሉ አሉ። አያስከፋም፣ ችግር የለውም። ፓትርያርክ ከሆነ በደ ብፁዕ በደ ቅዱስ ፓትርያርክ ይባላል። ይሄው ምንድን ነው? እግዚአብሔር በፓትርያርኩ በሊቀ ጳጳሱ በካህኑ በቆሞሱ አድሮ እንዲባርካችሁ ራሳችሁን በፊቱ ዝቅ ዝቅ አድርጎ ነው። ያን ጊዜ ዘንበል ይባላል። ዘንበል ይባላል። እዚህ ጋር አንድ ሁለት ነገር ማስታወሻ ልስጣችሁ። አንደኛ አድነኑ ሲባል በዘልማድ ከድ ወደ ር እየሄደ አንዳንድ ቦታ ላይ አርነኑ በጣም ብዙ ሰምታችሁ ከሆነ ቀለም ጠቃችሁ ቅድም እግዚኦታ ስትሉ
በይንተ ማርያም አትበሉ። የቤተ ክህነቱንም ለዛ መውሰድ ከፈለጋችሁ ጠንቅቃችሁ ስሉት። በእበሉ በእንተ ማርያም ነው። የቤተ ክህነት ትምህርት የተማረ ሰው ወደ ይ ትንሽ ትስበዋለች፣ ግን እናንተ እንደምትሉት ጨርሶ ይ አይሆንም። አሁን ያዕቆብ አንልም እኛ። ያዕቆብ ይ አይደለም፣ ያዕቆብ አይደለም፣ ያዕቆብ የቤተ እግዚአብሔር ለዛ ናት። ያልተማረው ሰው አይችልም። ስለዚህ ትክክለኛ ፊደሏን ቆጥራችሁ ወለት ያዕቆብም አትበሉ፣ ያዕቆብ በሉ፣ ችግር የለም። ያዕቆብ በቃ ቃሉ በትክክል ይጠራ። በእንተ ማርያም ነው። በይ እንዴ ጸላኢ እኮ ቀለም እያበላሸበች በእንተ ማርያም ማረነ ክርስቶስ ነው እንጂ በይንተ ማርያም አይደለም። በጣም ብዙ ቀን ለማስተካከያ ልሰጥ እያልኩ እየረሳሁት ነው። ስለዚህ ብዙ ጊዜ ብቻ አርንኑ እንደውም አንድ ቀን አንድ ልቅ የምን አርንኑ ነው እንደዛ የሚል ደግሞ የግዕዝ ቃል አለ፣ አላውቅም። ምንድን ነው ደግሞ አርንኑ? ከልማድ እኮ ነው። ለምን ብትሉ አንደኛው አድንኑን በጣም ሲያላላት ሌላ አዲስ መጤ ዲያቆን ይሰማና ድር ትመስለዋለች። ሁለተኛ ነገር ደግሞ በጎጃም ውስጥ በአፄ ኃይለ ሥላሴ ዘመን ቅዳሴ ላይ በጣም አንዳንድ ብዙ ጥሩ ነገሮች የነበሩት ያክል አንዳንድ ስህተቶች ነበሩ። እዚህ በፊትም ነግሬያቸዋለሁ እና አድነኑ አንስቲከ ቅድመ እግዚአብሔር አምላክን በደንጉስ ብሎ የንጉሠ ነገሥቱን ስም አፄ ኃይለ ሥላሴ በሙሉ ሊቃውንት አንገታቸውን ደፉ። ምን ይበሉ? ተዛ መካከል ቅዳሴው አለቀ። ጠሩት። ስላከበርከኝ አመሰግናለሁ፣ እኔም በማክበር ስም ፈጣሪ ስለናክ ግን እቀጣለሁ። አያችሁ፣ ጥሩ ነው። እቀጣለሁ። ቀጡት። የሚቀጡትን ቀጡት። መቼም አንዳንድ ጊዜ አስቸጋሪ ነው። በማይቀልደው አይቀልድም፣ የማይሰጠው አይሰጥም። አንድ ስርዓት አለ ልነግራችሁ የማልፈልገው፣ ለነገስታት ክብር የሚደረግ በቅዳሴ ጊዜ ልነግራችሁ አልፈልግም። እግዚአብሔር ወደደው ንጉሥ ከመጣ ያን ጊዜ እነግራችኋለሁ። እስከዚያ ካገናኘን ከቆየን፣ እግዚአብሔር ግን ወይ ከመከራው በፊት ይሸክፈን ወይ መከራው በኋላ ያገናኘን። ደህና ዋሉ። ደህና ዋላችሁ። አይሻልም? ወይ ከመከራው በፊት ይሸክፈን ወይ ከመከራው በኋላ ያገናኘን። እናንተ አትፈልጉም። እናንተ የምትፈልጓት መከራዋን ነው አይደለም? በመከራው መሀል ያገናኘን። እንግዲህ እሱን ከሆነ እንግዲህ ፍላጎት እና ጥንቃቄ ያስፈልጋል። ሊቀ ጳጳስ ከሌለ በቀር ከሰራኤው ካህን ውጭ ማንም ሰው በእደ ገብሩ አይባልም። ጳጳስ ከሌለ በቀር ቆሞስ ቢሆን አለቃ ቢሆን አይባልም። ሰራኤው ካህን ነው የሚባርክ። ከዚያ አሜን እግዚአብሔር ይባርከን ወይሳሃለነ፣ እግዚአብሔር ይባርከን ይቅር የሚበለን ብለን እንደፋለን በካህኑ ፊት፣ ያው በእግዚአብሔር ፊት ለማለት ነው በካህኑ ፊት መደፋቱ። ከዚያ ኦ እግዚኦ አድን ሕዝበከ ወባርክ ርስተከ ራዮም ዋልሎ መስቀል አለ የሚለው ከመዝሙር 27 ላይ ከቅዱስ ዳዊት። የሚገርማችሁ በቅዱስ ዳዊት እኮ እንዳለ የሚወስድ ቅዳሴ ብዙ ቦታ አለው። ይህንን የተናገረው ቅዱስ ዳዊት ነው። ያን ተጎንብሰን እንግዲህ ወቀባ ለቤተ ክርስቲያን ከቅዱስ እንታ ጠሬካዊ ዘውካ በደሙ ክቡር ለዋሕድ ወልከ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ዘጸዋይ ካያለ ይቀጥላል። ከዚያው አያይዞ ኑዛዜን ይናገራል። ኑዛዜን የደረሰው ቅዱስ ድሜጥሮስ ነው። ትናንት ያከበር ነው። ይፍታ ይድግ ያንጽህ ይቀድስ ወያስተስሪ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ብሎ የደረሰው እሱ ነው። ከዛ ኑዛዜ ይሰጣል። እግዚኦ ማረነ በእንተ ማርያም እንዴት ነው የሚባለው ነው። ሁሉም በየራሱ ምስጢር ባለው ይናገራል። አንዱ ወጡ እግዚኦ ማረነ ክርስቶስ ከዚህ በስተቀኝ ካለችው ጣት ጀምሮ መውረድ መውጣት መውረድ እንደገና መውጣት ምስጢር ነው። ወደ ታች መውረድ ርደታ አምላክ ነው፣ አምላክ ሰው መሆኑ። ወደ ላይ መውጣት እርገታ አምላክ ነው፣ ወደ መስቀል ነው። ግን ከፍ ብሎ አይደለም። እምከመ ተለአልኩ እምድር እስህብ ሁሉ ሀቤ ጌታን ሲሰቅሉት ከመሬት ከፍ አድርገው። አይሁድ ለምንድን ነው ከመሬት ከፍ ያደረጉት? መሬታችን ያረክስብናል ብለው።
አይጉድ! እነሱ ቆመውባት ያረከሰች መሬት ወረደ ወደ ምን? ወደ መቃብር። እንደገና ሞትን ድል አድርጎ ተነስቶ አረገ ለማለት ነው። የእመቤታችንን ደግሞ ከዚህ ከትንሿ ጣታችን አሁንም ወደ ታች ወደ ላይ ወደ ታች ወደ ላይ። ለምን ወደ ታች ተወለደች፣ ወደ ላይ ሰማያዊ ማዕረግ አገኘች፣ ወደ ታች እንደገና ሰው ናትና ሞተች፣ እንደገና ወደ ላይ ተነስታ አረገች ነው። በሌላ ምስጢር ደግሞ ምን ያደርጋሉ የጥንት ሊቃውንት? የእመቤታችን በእንተ ማርያም ሲባል ዝም ብሎ ከታች ወደ ላይ ከታች ወደ ላይ አራቱም ቦታ ከታች ወደ ላይ ከታች ወደ ላይ እመቤታችን ወደ ክብር ብቻ ነው በሚል ሁሉም ምስጢር ነው ያስኬዳል። አይነቀፍም። ነጠላ ወደዚህና ወደዚህ ሲለበስ ወደ የትኛውም ብትለብሱት አይነቀፍም። እግዚኦታም ልክ እንደዛ ነው። በሁሉም ብትሉት ምስጢር እስካለው ድረስ አይቸግርም። ከዚያ በኋላ ይፍቱኝ እንላለን። እርሱም ያን ያደርጋል። በዚህ መካከል እግዚአብሔር ያህሉ ምስለ ኩልክሙ ከማለቱ በፊት መባረክ አለበት። እንደ ስርዓቱ ሰዓት አላደረስ እያለ ነው እንጂ መሀል ላይ ምን አለ? ቡራኬ አለ። ቡራኬ ማለት መጀመሪያ ካህናትን ይባርካል። ምን እያለ ነው የሚባርከው? ቀረብ ሲል ምን ይላቸዋል? ሲመተ ዲሁ ለአቡነ ጴጥሮስ ሊቀ ሐዋርያት። ይሄ የአባታችን የጴጥሮስ የሹመት እጁ ነው እግዚአብሔር የሾመው ብሎ ይሰጣቸዋል። ሲሰጣቸው ካህናት የሚሳለሙት እንደዚህ ነው። መስቀልም ቢሆን መጽሐፍም ቢሆን እጁንም ቢሆን እንደዚህ ነው ይሳለማሉ። በግንባርና በከንፈር። ጥንቱም በግንባር ብቻ ነው የነበረው፣ ኋላ ወደ ከንፈር መጣ። ምክንያቱም ግንባራቸውን ያተማቸው ነው የሚለው እንጂ መሳም የመጣ በ6ኛው ክፍለ ዘመን ነው። ታሪኩ ሰፊ ነው። ግብፃውያንን ካህናት ላይ በነበረው ተጽዕኖ ካህናትን በጣም ያሰቃዩቸው፣ መስቀል ላይ ያስገዷቸው ስለነበረ እጃቸው ጋር አብሮ ለማሳመን ብለው ግብፃውያን 7 ዕፅ ነው ጠርቀው የሚሰሩ መስቀል። ጌታ በ7 ዕፅ አይደል የተሰቀለ? በዛ ምክንያት እጃቸው ላይ አብሮ ጠርቀው አስረው ያሰቃዩቸው ስለነበረ መጥተው መስቀሉን ብቻ ሳይሆን የካህናትን እጃቸውን ይስማሉ። ዛሬ ግብፃውያን አይታችኋቸዋል። መስቀሉን ስመው የካህናቱን እጁን አብሮ ይስማሉ። እንዲሁ በመደበኛው በቅዳሴ ብቻ ሳይሆን መንገድ ላይ ሙሉ ይስማሉ። በዛው ትውፊት ነው የምንስመው እንጂ ጥንት ግንባር ነው የሚታተም። ለምንድን ነው ቢሉ በግንባር መንካት ማክበር ነው፣ መባረክ ነው። በከንፈር መሳም ማፍቀር ነው፣ መውደድ ነው። ታዲያ ሲባርክ እንደዚያ ብሎ ሲመተ ዲሁ ሲለው ተቀብሎ ምን ይለዋል? እግዚአብሔር ይስምከ ውስተ ዘላለም መንግስቱ፣ እግዚአብሔር በዘላለም መንግስቱ በዚህ እንደሾመ በሰማይ የሚሾም ይለዋል። ታዲያ ሲያሳልሞ ግን ስርዓት አለው። ቅዳሴ መሀል ላይ ነግሬያችሁ እንደሆነ ዲያቆኑን ሲያሳልሞ በረከተ ጳውሎስ ይድር በላዕሌከ ይለዋል። ለምንድን ነው የጳውሎስ በረከት ይደርብ የሚለው? ማንን ሊያነብ ስለሆነ ነው? የቅዱስ ጳውሎስን መልእክት ነው። በኋላ ግን ዲያቆኑን በረከተ እስጢፋኖስ ነው የሚባል ስርዓት በቤተክርስቲያን የለም። ይሄ አንነቅፈው፣ ግን የኋላ ዘመን ፈጠራ ነው። ግን ፈጠራነቱ አይነቀፍም፣ ጥሩ ነው። ሲያሳልም ዲያቆኑ ምንድን ነው የሚለው? እግዚአብሔር ልዑል ይባርከ፣ ልዑል እግዚአብሔር ይባርክ ወያብርህ አዕይንተ አልባቢከ፣ አይነ ልቡናን ያብራልህ። ለምንድን ነው አይነ ልቡና ያብራልህ የሚለው? ዲያቆን ሰባኪ ስለሆነ ምስጢሩን ይግለጥልህ፣ አይነ ልቡናን ያብራልህ ይለዋል። ምዕመን ከሆነሳ ወንዱን እግዚአብሔር ልዑል ይባርከ፣ ልዑል እግዚአብሔር ይባርክህ ወያሪ ገጹ ላዕሌከ፣ የምሕረት ፊቱን ወደ አንተ ይመልስ ይለዋል። ሴትም እንደሆነች ወያሪ ገጹ ላዕሌኪ፣ የምሕረት ፊቱን ወደ አንቺ ይመልስልሽ ይላታል። ታዲያ ሲቀበሉ ምዕመናን ይላሉ። የኋላ ዘመን ሊቃውንት ድርሰት ናት። ስትሳለው ምንድን ነው የምትሉ? አባ በሉ እስቲ፣ ኧረ በደንብ ኧረ በደንብ አባ ባርከኒ እንሳ በረከተከ። እንደዛኛው ዜማ ግን በእንተ ሰላም አይለውም። በከመ ባረኮ በሉ እስቲ ይስሐቅ ለያዕቆብ ወልዱ። ይስሐቅ ያዕቆብን የመረቀበት አለ አይደለም? ያን ጊዜ እናቱ ርብቃ በጥበብ ያስመረቀችው እንደዚህ ያለ መርቃት ነው። ይስሐቅ ያዕቆብ እንደመረቀው አባቴ አባቴ በረከት ይደርብኝ ይላል። ከዚያ ሁሉን አሳልሞ ከጨረሰ በኋላ እግዚአብሔር ያህሉ ምስለ ኩልክሙ ችናት የመጨረሻ ማሰናበቻ እግዚአብሔር አድሮባችሁ ይኑር ይላል። ምስለ ኩልክሙ ከእናንተ ጋር ይሁን፣ ምስለ መንፈስከ ከእኛ ብቻ ሳይሆን ከአንተም ላይ አድሮ ይኖር። ከዚያ በኋላ በነገራቸው ላይ በቅዳሴ ዮሐንስ አፈወርቅ ላይ ይህንን ቀለም ለምን እንደሚያስቀሩት አይገባኝም። ትእዛዝ የለም እንደዛ ሚል አንብሮተ እዱ በሰዓቱና በቦታው ይዜማል እንጂ ሰናይ ለክሙ
ሰናይ ለክሙ እኮ ጸጋነ ሳይሆን ተክቶ አይገባም። እንዲህ ያለ ስርዓት የለም በቤተክርስቲያን። እኔ አላውቅም ህም እንደመጣ አላውቅም። መቼም አንዱ አማራልኝ ብሎት በዛው ተከትሎት ይሆን አላውቅም። ይቺ ሰሮት አትቀርም። እግዚአብሔርም ስለ ኩልክሙ የምትለው ቀለመዛ ስላለች ብቻ አይደለም። ከዚህ በኋላ አሜን እግዚአብሔር ይባርከን ለአግብርቲሁ በሰላም ስሬቴ ኩንነ ዘተመጦነ ስጋ ከወደመከ አባሃነ በመንፈስ ንኪድ ሁሎ ኃይሎ ለጸላኢ በረከተ ዲከ ቅድስት እንተ ምልዕተ ምሕረት ኪያሃን እስየፎ ኩሉነ እምኩሉ ምግባረ እኩይ አገሰነ ወሰ ኩሉ ምግባረ ሰናይ ደምረነ ቡሩክ ተወሃበነ ስጋሁ ቅዱስ ወደሙ ክቡረ። ይሄ ጥቅልል ስታደርጉት ስጋውን ደሙን የሰጠን አምላክ ቡሩክ ነው፣ የባህሪ አምላክ ነው። ከክፉ ስራ አርቀን ወደ በጎ ስራ ደምረን። የመጨረሻው ሐሳብ እሱ ነው። ከመሃል ላይ ግን የጠላትን ኃይል ድል እንነሳ ዘንድ ቅዱስ ስጋህን ክቡር ደምህን ተቀብለናልና ጸጋ ነሳይነ ወሕይወተ ረከብነ በመዝሙሩ ስለምታውቁት አይተረጎምም። በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ወንሴብሐክ ነሲአነ ጸጋ ዘእመንፈስ ቅዱስ። ቀጥሎ ዲያቆኑ ምን ይላል? እቱ በሰላም እንቅፋት ሳይመታችሁ። የሰው ልጅ እንቅፋቱ ምንድን ነው? ኃጢአት። እሾህ ሳይወጋችሁ። እሾህ ምንድን ነው? በደል። ቅድም አንድ የገዳማ በምኔት በስልክ ሰው አገናኝቶኝ ምን አሉ? አንድ ባህታዊ እግዚአብሔርን ይለምኑታል። ጌታ ሆይ አንተን ደስ አሰኝ ዘንድ እባክህ የምቀበለውን መከራ ንገረኝ አሉት። ወዳጄ እሾህ ነስንሰህ ከሱ ላይ ቆመህ ጸልይ ብሏል። አጋሙን ቀጋውን አለ የተባለ እሾሁን በሙሉ ሰብስበው ነሰነሱትና ቆመው ጸልዩበት። ህመም የለው። ደህና ዋላችሁ። ምን የለው? ፍጹምነት ደርሰዋል። ምንም ህመም የለው። ጌታዬ እኔ እኮ ህመምህ እንዲሰማኝ ነው። ህመም አልሰማኝ አለ እኮ አሉት። አይ ያልኩ መች ገብቶ እሾህ ሜከላ ላይ ቁም ያልኩ እኮ ወደ ዓለም ግባና ከሰው ጋር ኑር ማለት ነው። በብሕትውና ኖርክ። እሾህ ያልኩ ሰዎችን ነው። በእሾህ መወጋት ማለት ከሰው ጋር ኑሮ። ምክንያቱም ሰይጣን ብቻውን አይመጣም። ወሰይጣን ይመጽእ ዘእንበለ ምስለ ሰብእ አይደል የሚባል? ሰይጣን ያለ ሰው አይመጣም፣ በሰው አድሮ ነው የሚመጣና እነሱን ቻልና ከተማ ገብተው ሲያስተምሩ በጣም ብዙ በደል ደርሶባቸዋልና ይሄ ነው እሾህ ሜከላ ማለት። ለዛ ነው እሾህ ሳይወጋህ ማለት እንደዚህ ነው ምስጢሩ። እሾህ ሳይወጋችሁ ኃጢአት ሳይሰለጥንባችሁ በደልም ሳይገዛችሁ የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቋችሁ ለጊዜው ወደየቤታችሁ ለፍጻሜው ግን ተስፋ ወደምትደረገው ወደምናደርጋት መንግስተ እግዚአብሔር መንግስተ ሰማያት ያቸው ምንድናት? ሀበተሮ ገነት ወሀበተ ነጽፈ ዕረፍት። ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን አብርሃም ይስሐቅ ያዕቆብ ርስት በሰላም ያደርሳችሁ። ይሄን ወዲያቆኑ ምርቃት ይሄንን ካህኑ ወይ ሊቀ ጳጳሱ የመምህሩ ተርጉሞ ይናገራል። ከዚያ በኋላ በቀኙ ዙረው በእንደ ትውፊቱ ሴብ ጸጋኪ ምልዕተ ጸጋ እየደገሙ እንደ ትውፊቱ መጽሐፍ በያዘው ይገባል። ከዚህ መካከል አንድ ድጋም አለ። ሁለት ናቸው ድጋሞቹ፣ አንዱ የውስጥ አንዱ የውጭ ነው። የውስጡ የውጭም የንፍቅ ካህን ነው። አንደኛው እግዚአብሔር አምላክ ነው ፈጣሪ ነው የምትለው የመጨረሻው ናት። ከመሃል ላይ ግን ወቀቦሙ የምትል በጣም ተወዳጅ ጸሎት አለች። ወቀቦሙ በርትዕተ ሃይማኖት ማለት የቅዱሳንን ስም ሁሉ እየጠራ ከመቤታችን ጀምሮ በእነዚህ አማላጅነት ማረን ይለውና ካድኑ በፊት ነው። በነገራችሁ ላይ ይሄ የሚደገመው ወቀቦሙ። እሱን ከደገመ በኋላ መጨረሻ ላይ በረከቶሙ በረከታቸው ወጸጋ ረድኤቶሙ የረድኤታቸው ጸጋ ወትንብልና ሳይሎሙ የይቅርታ አማላጅነታቸው ወትር ያህሉ ምስሌው ምስለ ኩልክሙ ዘወትር ከኔና ከእናንተ ጋር ይሁን ብሎ የብዙ ቅዱሳንን ስም ይጠራ ይዘረዝርና ይህን ከመረቀን በኋላ በጋራ ምን ላለን? ኦ ንጉሠ ሰላም፣ የሰላም ንጉሥ ሆይ ሰላማዊ ኢየሱስ ክርስቶስ ሰላመከ ሀበነ ወአጽን ለነ ሰላመከ ወስረይ ለነ ኃጣውኢነ። ሰላምን ስጠን፣ ሰላምን አጽናለን፣ ኃጢአታችን ይቅር በለን። ወረሴነ ልለዋነ ከመኖር ወነይቱ ውስተ አብያቲነ በፍስሐ ወሰላም፣ በተድላ በሰላም በፍቅር በአንድነት ወደ ቤታችን እንድንሄድ መሄድን በሰላም መሄድን ስጠን ተብሎ ይጸልያል። ቅዳሴ ስርዓተ ቅዳሴ ከረጅም ባጭር ከሙሉ በክፍል ደረሰ፣ ተፈጸመ።
ወስብሐት ለእግዚአብሔር ዘአፈጸመነ በዳህናው በሰላም ይላሉ አይደል? ዲያቆን ደህና ዋላችሁ። ወስብሐት ለእግዚአብሔር በሉ ዘአፈጸመነ በዳህና ወበሰላም። እንግዲህ በሰላም አስጀምረው 15 ሳምንት ለመጨረስ እኮ 2 ዓመት ወሰዳል። ከዚያኛው ዓመት እዚህኛውም ዓመት አይደለም። አንዲት የመጨረሻ ማጠቃለያ ግን ልንገራችሁ። ስጋውን ደሙን ከተቀበልን በኋላ ምንድን ነው ማድረግ ያለብን ከተባለ አባ ይስሐቅን ነው መምሰል ያለብን። ስጋው ደግሞ ከተቀበላችሁ በኋላ በተለይ ስጋውን ደሙን ከማይቀበል ሰው ጋር ብዙ አታውሩ። ቢጠይቃችሁ አትመልሱለት ማለት አይደለም፣ ግን ወሬ አታብዙ። ስጋው ደግሞ ያልተቀበለ ሰው ረድኤተ እግዚአብሔር መንፈስ ቅዱስ የራቀው ስለሆነ ሲመጣ ሰይጣን አድሮበት ነው የሚመጣው። ደግሞ እንዲህ ስላችሁ ቆርባችሁ ስትሄዱ ያልቆረበ ሰው ስትሄዱ ይሄ ሰውዬ ሰይጣን ያደረበት ነው እንዳትሉ አይባልም። ምኑን አውቀው እሱ ይደር አንተ ምኑን ታውቀው አይባልም። ግን ከማንኛውም ሰው እንዲያውም ተውት፣ በአጠቃላይ ከማንኛውም ሰው ጋር ወሬ አታብዙ። ለሚጠይቋችሁ ብቻ መልስ መስጠት ነው። ጮክ ብላችሁ አትናገሩ፣ ብዙ አትብሉ፣ ጥፍር አትቁረጡ። አካለ ክርስቶስ ናችኋል። የእናንተ አካል የክርስቶስ አካል ነውና አትቁረጡ። ፀጉር አትላጩ፣ አትቆረጡ፣ አትታጠቡ። ብትታጠቡ ስጋው ደግሞ አላነጻኝም ከማለት ይቆጠራል። በጥንቃቄ ብሉ። እጃችሁንም ገላችሁንም የምታጠቡ ፀጉርን ይህን ሁሉ ለማድረግ ከቻላችሁ 24 ሰዓት ጠብቁ፣ ካልቻላችሁ መሽቶ እስከሚነጋ ጠብቁ። እህቶቻችን ግን ከቆረባችሁ በኋላ ከእንቅልፋችሁ በነቃችሁበት ሰዓት ከመንፈቀ ሌሊት ከ9 ሰዓት በኋላ ባለው ሰዓት ሁሉ የተፈጥሮ ስርዓት ስለሆነ ቤተክርስቲያን ለእናንተ ትፈቅዳለች። በሆነው ሰዓት ተነስታችሁ ሕጽበት ይፈቀዳል። ለወንድሞች ግን ከንጋት በኋላ ነው። ሌሊት ተነስቼ ቢያስፈልገኝስ ቤተክርስቲያን መግባት ቢያስፈልገኝ ብትሉ ጠብ አድርጋችሁ እጃችሁ ላይ ትንሽ በእጃችሁ ሕጽበኒ ዋንጻሐኒን መዝሙር 50 ደግማችሁ እሽት አድርጋችሁ ቆሻሻችሁን አብሳችሁ ከአፍ ከአይን የሚኖረውን ነገር መግባት ነው። ዋናው ትልቁ ነገር ስጋውን ደግሞ ከተቀበልን በኋላ ንጉሠ ነገሥት ኢየሱስ ክርስቶስ መድኃኔ ዓለምን ተሸክመነዋልና መድኃኔ ዓለምን የተሸከመ ደግሞ አጓጉል ቦታ አይገኝም። ክርክር፣ ጠብ የለም። ሩቅ መንገድ መሄድ የለም። ብዙ ጊዜ ምን ይባላል? ብቻ መሆን አይቻልም ይባላል አይደል? ምስጢር ነው። የቆረበ ሰው መላእክት በግራ በቀኝ ይጠብቁታልና ለዚያ ምሳሌ ሰዎች አብሮት እንዲኖሩ ይመከራል። ምን ስናደርግ ነው አለ ብትሉኝ፣ በቆረባችሁ ቀን መንፈሳዊ መጻሕፍትን አንብቡ፣ ጥቂት ደግሞ እረፉ። በጣም ደግሞ እንቅልፍ አታብዙ። ዝም ብለህ ሙሉ ቀን ለጥ ብለህ አትዋል። ጸላኢ ይጣልሃል፣ አስቸጋሪ ነው። እንቅልፍ ታበዢ ከነብር ትፋዘዢ ተብሏል። ከነብር ጋር የተጣላ ይተኛል? እሱማ ከአንበሳ ጋር የተጣላም አይተኛም። ግን ከአንበሳ ጋር የተጣላ ቢያንስ ዛፍ ላይ ወጥቶ ይተኛል አይደል? ከነብር ጋር ተጣልቶ ግን የት ይተኛል? የትም ብትወጡ እሱም የትም ይወጣል፣ አታመልጡም። ስለዚህ እንቅልፍ ታበዢ ከነብር ትፋዘዢ ይላሉ። እንቅልፍን ማብዛት ጥሩ አይደለም። እንግዲህ እግዚአብሔር አምላካችን ለንስሐ ያልበቃ ነው ለንስሐ አብቅቶ፣ ለንስሐ የበቃ ነው ለስጋው ደግሞ አብቅቶ፣ ለስጋው ደግሞ የበቃ ነውን በፈሪሃ እግዚአብሔር ስሙን በመፍራት በማግነን በማክበር እንድንቀበልና መድኃኔ ዓለም ቸሩ አምላክ አድሮብን ለመንግስቱ እንዲያበቃን ቅዱስ ፈቃዱ ይሆንልን። አንዳንድ ጊዜ አስቸጋሪ ሁኔታዎች ስለሚገጥሙ ከምንም በላይ እግዚአብሔርን መፍራት ስሙን የምትፈሩ ከሆነ ምክንያቱም አንዱ ዲያቆን ቆርቦ በቃ ዝም ብሎ ስጋውን ደግሞ በአፉ ውስጥ አድርጎ ዝም ብሎ ያላምጠዋል እና እመቤታችን በዳር ቆማ ታለቅሳለች። እንግዲህ እመቤታችን አደረገችው ብዙ ጊዜ በኋላ እኮ እንባ ይሄንን የሚያማን ናቸው አባ መባጽዮን ገድለ አቡነ መባጽዮንና አበረዋት አለቅሱ። እናቴ ምን ሆነሽ ነው የምታለቅሽ? አታየውም ልጄን እንዴት እንደሚያደርገው? የልጄን ስጋ ሳይፈራ እንደሌላ ነገር እኮ ነው የሚያላምጠው ዝም ብሎ እና ልጄን አይሁድ ካደረጉት ይልቅ ይሄ ያደረገው ያመኛል ትላለች። ፈራ እግዚአብሔርን ከፈራን ቀላል ነው። እንዴ የፈለገ ቢሆን በስተት እንኳን ነገር ቢሆን እግዚአብሔርን መፍራት በእያንዳንዷ ነገር ጥንቃቄን የመሰለ ነገር የለም። ስለዚህ እንቅፋትሾ እንዳይወጋ ተጠንቅቆ ወደየቤት መሄድ ነውና እቺ እንድናደርግ አደራ። ወደፊት በሌሎች ትምህርቶቻችን የስጋውን ደሙን ነገር እያነሳን እናገራለን። ከቅዳሴ ጋር ተያይዞ እስካሁን ድረስ ብዙ የደረሰ ጥያቄ የለም መሰለኝ። ጸሎተ ኪዳን ሊጦን መጸለይ እንችላለን ወይ ለተባለው አትጸልዩ የሚልክ የለም። ቅዳሴን በግላችን መጸለይ እንችላለን ወይ ላለው ባይሆን እመርጣለሁ። ዲያቆን ካህን ካልሆነ ባይሆን እመርጣለሁ። ግን የሚከለክል ሕግ የለም። ግን ደግሞ በማህበር ነው መጸለይ ያለበት።
ስጋው ደግሞ መፈተቻ ነው። ስጋ ደግሞ በሌለበት ቅዳሴን ምዕመናን ጸልዩ አልልም። ለዲያቆናት ለካህናት ግን ያው ዞሮ ዞሮ ዕለት ስራቸው ስርዓተ መስዋዕት ስለሆነ ቢደግሙትም አይከፋም። ከሁሉ ግን ግዱን መድገም ካሰኛችሁ ሌላውን ትታችሁ ቅዳሴ ማርያምን ብትደግሙ ጥሩ ነው። ሌላው ግን ኪዳን ሊጦም አልተከለከለም። እሱን መድገም መድረስ ይቻላል። ግን አስቀድማችሁ ሌሎች የታዙትን ዳዊቱን፣ ውዳሴ ማርያሙን፣ መኃልየ ነቢያቱን፣ ውዳሴ አምላኩን ድገሙ፣ እንድገም። ይችን አደራ እንላለን። የአባቶቻችን በረከታቸው የቅዱሳን አበው ጣዕም የቅዱስ ዳዊት ሀብት የእመቤታችን የጻማ ንግደታ በረከት የቅዱሳን ሁሉ ፍቅር የሥላሴም ቸርነት በሁላችን ላይ ይደርብን። ሁላችንም ለምስጋና እንነሳ። ዝክሯን ተጠቃቅመው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት የምሕረት የይቅርታ የመግቦት ባለቤት የአባቶቻችን አምላክ በሰላም አስጀምሮ በምሕረቱ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። የተማርነውን አስተውለን 30፣ 60፣ 100 ፍሬ አፍርተን ርስቱን መንግሥቱን እንድንወርስ ጣዕሙን፣ ፍቅሩን፣ ረድኤቱን፣ ሀብቱን እንድናገኝ ሀገራችንን ቤተክርስቲያንን ከመከራ እንዲጠብቅልን አባታችን ወልደ ጊዮርጊስን ካሉበት መከራ በይቅርታው እንዲጠብቅልን የወጡትን በሰላም እንዲመልስልን በመከራ ያሉትን ሁሉ እንዲያስብልን ስትቆሙ አስቡን የሚሉትን ሁሉ በይቅርታው እንዲዘከርልን የአባታችን የገብረ ሥላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን የእመቤታችን ጣዕመ ፍቅሯን የስደቷን የጾመ ጽጌን የቅዱሳንን በረከት እንዲያሳድርብን በኃይለ መስቀሉ እንዲጠብቀን ፍጻሜያችን እንዲያሳምርልን የሀገራችን የቤተ ክርስቲያንን መከራ በሩቅ እንዲያደርግልን እንዳያሳየን ሰላም የዋለን አምላክ በምሕረቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸሊ ለነ ምሕረታ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።